ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ፣ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። በፕሬዝዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ የቱርክ ተሳትፎ በዋና ዋና አሳሳቢ ዓለም አቀፋዊ ግጭቶችና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ እየተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንንና የመካከለኛው ምስራቅ አገራት ትኩረትን በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተወካይ እንደሆኑ ሁለት ሀገራት በዚህ ሳምንት ጉብኝት እንደሚያደርጉም ተገልጿል። በዚህም መሰረት ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሰኞ የካቲት 9 ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ጽሕፈት ቤታቸው አስታውቋል። ፕሬዝዳንት ኤርዶዋን የቅርብ ወዳጅ በሆኑት ሁለት ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈርሙ ተገልጿል። ምንም እንኳን ባይጠቀስም ሦስቱንም አገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነት እንዲሁም ሶማሊያን በሚመለከቱ ጉዳዮች ላይ ንግግር እንደሚኖር ይጠበቃል። ፕሬዝዳንቱ በጉዟቸው እቅዳቸው ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችባቸው የሰላም ጥረቶች ምን ውጤት አስገኙ የሚለውን የምናይ ይሆናል። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን የአሸማጋይነት ሚና ለማሳደግ የምታደርገውን ሙከራ ጨምራለች። አንካራ ኢትዮጵያና ሶማሊያን፣ ዩክሬንና ሩሲያን፣ ታሊባንና ፓኪስታንን በማሸማገል ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎችም ባላንጣዎችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጣዎችን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ አገር ሆና እንድትታይ እንደሚያደርግ የአገሪቱ ባለሥልጣናትና የመንግሥት ደጋፊ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ባለፈው ኅዳር ኒውስ ዊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሑፋቸው አገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ አለማለቷን ገልጿል። ፕሬዝዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሐዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ጽፈዋል። የውጭ ጉዳይ ሚኒስትር ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻሉ። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ አገር እንደሆነች ይናገራሉ። ምንም እንኳ ይህ ትጋት ተደጋግሞ ቢገለጽም በቅርብ ጊዜ ወዲህ አንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝተውበታል። የሩሲያና የዩክሬንን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤ ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና ኪየቭ መካከል የተደረጉት ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግሥት ደጋፊ በሆኑ የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጣዎችን አሸማግላለች። ለሶማሌላንድ እውቅና ያሰጣል የተባለው የአዲስ አበባና ሀርጌሳ ስምምነት መፈረምን ተከትሎ በሶማሊያና ኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሊያ ባለሥልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን መሃል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱም ሀገራት አንዳቸው ለሌላኛቸው ሉዓላዊነትና ነፃነት እውቅና ሰጥተዋል። ሩሲያ በአውሮፓውያን 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ ዩክሬንና ሩሲያን ለማስታረቅ የተዘጋጁ በርካታ ዙር ድርድሮችን ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻው ንግግር የተካሄደው በሰኔ 2025 ነበር። በቱርክ ከተካሄዱት ንግግሮች ውስጥ የተወሰኑት ተጨባጭ ውጤቶችን አስገኝተዋል። ሁለቱ ሀገራት በርካታ የጦር እስረኞችን እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶችን ወደ ውጭ ለመላክ እንዲቻል ያደረጉት ስምምነቶች የተደረሱት ቱርክ ውስጥ ነው። የአፍጋኒስታኑ የታሊባን አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆና የቀረበችው ቱርክ ነች። ኋላ ላይም በ2025 ንግግሩ ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥ በሚገኘው የፕሬዝዳንት ምክር ቤት ስር በሚተዳደረው የሊቢያው ራዳ ሚሊሻና
የአገሪቱ ብሔራዊ አንድነት መንግስት መካከል ባለፈው መስከረም ላይ የተደረሰው የተኩስ አቁም ስምምነትም የተሳካው በቱርክ የስለላ ድርጅቶች አማካኝነት ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስት የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ ድሮኖችን እያቀረበች ነው በሚል ክስ ባሰማበት ወቅት ኤርዶዋን ካርቱምና አቡዳቢን ለማሸማገል ጥያቄ አቅርበው ነበር። የመንግስት ደጋፊ የሆኑ መገናኛ ብዙሃን ብዙውን ጊዜ የአመራር ዲፕሎማሲ አቅኚ ሲሉ ፕሬዝዳንት ኤርዶዋንን ያሞግሷቸዋል። ቱርክንም ወደ የዲፕሎማሲ ማዕከልነት እንደቀየሯትም ይገልጻሉ። ግጭቱ መፍትሄ የሚያገኝ ከሆነ የሚፈታው በኤርዶዋን ነው የሚለው አገላለጽ የመንግስት ደጋፊ ተንታኞች የፕሬዝዳንቱን የአመራር ዲፕሎማሲ ለማወደስ ደጋግመው የሚጠቀሙበት መፈክር ሆኗል። የመንግስት ደጋፊ የሆነው የኒፍ ሻፋክ ጋዜጣ በግንቦት 2025 ባተመው ጽሑፍ በኤርዶዋን መሪነት የሚከናወኑ ጥረቶች ቱርክ ለቀጠናዊ ብቻ ሳይሆን ለዓለም አቀፍ ሰላም አስተዋጽኦ የምታደርግ አገር መሆኗን ያሳያሉ ሲል አገሪቱ በዓለም ላይ ያሉ ከባድ ግጭቶችን ለመፍታት ያደረገችውን ሽምግልና አድንቋል። ሌላኛው የመንግስት ደጋፊ ጋዜጣ ሳባህ ደግሞ በዓለም መሪ ፕሬዝዳንት ኤርዶዋን የተፈቱ ቀውሶች ቱርክ ተመልካች ሳትሆን ሰላምን የምትፈጥር አገር ናት ሲል ጥር ላይ ባወጣው ጽሑፍ ተመሳሳይ አድንቆት አቅርቧል። የኤርዶዋን የዲፕሎማሲ እርምጃዎች ቱርክን ተከታይ ከመሆን ወደ መሪ የዓለም አቀፍ ተዋናይነት ቀይረውታል ሲል ጋዜጣው ይመክራል። ቱርክ ከቅርብ ዓመታት ወዲህ ከተቀናቃኞቿ ጋር ያላትን መሻከር ለማርገብ የተከተለችው ሰፊ የውጭ ፖሊሲ የአሸማጋይነት ሚናዋን ለማሳደግ ለምታደርገው ጥረት ድጋፍ አድርጓል። ምንም እንኳ የቱርክ የአሸማጋይነት ሚናዋ እየጨመረ ቢመጣም ሌሎች ተዋናዮች የሚያደርጉት ተመሳሳይ እንቅስቃሴ እያበሳጫት ይመስላል። አሜሪካ ሰሞነኛው ሩሲያንና ዩክሬንን የማሸማገል ጥረትን ያስተናገደችው የተባበሩት አረብ ኤሚሬቶች ነች። ከሞስኮና ኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሁለቱንም ወገኖች አመስግኗል። መግለጫው ሁለቱ ሀገራት በተባበሩት አረብ ኤሚሬቶችና በሚደረገው ጥረት የምትጫወተው ሚና ላይ ያላቸውን መተማመንን አጉልቶ አሳይቷል። ሌላኛው መካከለኛው ምስራቅ ሀገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደው የአሜሪካና የኢራን ንግግርን አስተናግዳለች። ይህም ቱርክን ከጨዋታ ውጭ አድርጓታል። አንጋፋው ቱርካዊ ጋዜጠኛ ሙራት ዩትኪን በቱርክና በእስራኤል መካከል ያለው ባላንጣነት አንካራ የአሜሪካና የኢራንን ንግግር ለማስተናገድ ያደረገችው ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችልም ጠቁሟል።